ሰላም ተማሪዎች እንዴት ናችሁ? እዚህ ቪዲዮ ላይ ይዤላችሁ የቀረብኩት ቴምፕሬቸር ቼንጅ ኤንድ ኢትስ ኢፌክት የመጠነ ሙቀት ለውጥና የሱ የሚያስከትለው ተጽዕኖ ምን ይመስላል የሚለውን በደንብ አድርጌ አብራርቼ አቅርቤላችኋለሁ። ቪዲዮዎቹን ያዘጋጀሁላችሁ እኔ ቢልልኝ አማረ ነኝ ከሳቋማን በቴሌግራም በዩቲዩብ እና በዌብሳይት ታገኙናላችሁ። ስለዚህ ሁሉ ጊዜም ቢሆን እኛ ጋር ጆይን በማድረግ በጣም ጠቃሚ የሆኑ ቪዲዮዎች ማግኘት ትችላላችሁ። ሰብስክራይብ እና ደግሞ የኖቲፊኬሽኗን ወይም የቤሏን ምልክት በመጫን አዳዲስ የምንለቃቸው ቪዲዮዎች እንዳይመልጣችሁ ከስር መከታተል ትችላላችሁ። ይህንን ቪዲዮ እንግዲህ አይታችሁ ከጨረሳችሁ በኋላ የምታገኙት ነገር ምንድነው የሚለውን ስናይ መጀመሪያ can describe the average change in global temperature እንግዲህ በዓለም አቀፍ ደረጃ ያለውን አማካኝ የሆነ የሙቀት መጨመር ምን ይመስላል የሚለውን ታያላችሁ። ከዛ በተጨማሪ ደግሞ you can explain the major effects of higher temperature in our community and environment እንግዲህ ከፍተኛ የሆነ የሙቀት መጨመር አካባቢያችን ላይ ምን አይነት ተጽዕኖ ያሳድራል የሚለውን explain ማድረግ ትችላላችሁ። ከዚህ በተጨማሪ ደግሞ you can list the causes for temperature increment in our environment አካባቢያችን ላይ እንግዲህ ሙቀት ሊጨምሩ የሚችሉ ነገሮች ምንድናቸው የሚሉትንም ማብራራት ትችላላችሁ። ከዚህ በተጨማሪ ደግሞ you can list greenhouse gases that causes rise in temperature እንግዲህ ሙቀትን ለመጨመር የሚረዱ ወይም ደግሞ ሙቀት እንዲጨምር የሚያደርጉ ግሪን ሃውስ ጋዝ ያን የምንጠራቸው ነገሮችንም መዘርዘር ትችላላችሁ። ስለዚህ እነዚህ እንግዲህ በጥቂቱ የምታገኟቸው ነገሮች ናቸው። አሁን እስኪ ለመግቢያ እንደሆነን ይህን ጥያቄ እንስራ። Have you observed change in temperature from year to year? ከዓመት ዓመት ወይም ደግሞ ከጊዜ ጊዜ የሙቀት መጨመር ለውጥን አስተውላችሁ ታውቃላችሁ እናንተ? ከዛ በተጨማሪ ደግሞ what are the causes for change in temperature እንግዲህ አስተውላችሁ የምታውቁ ከሆነና የሙቀት እየጨመረ መምጣትን ካያችሁ ምን ሊሆን ይችላል ምክንያታቸው? ሙቀት እንዲጨምር የሚያደርጉ ነገሮች ምንድናቸው? አስባችሁ ታውቃላችሁ እነዚህ ነገሮች? እንግዲህ ምን እንደሆኑ አስባችሁ ከሆነ እነዚህን ፕሮብለምስ ደግሞ እንዴት መፍታት እንችላለን? እንደዚህ አይነት ችግር ሲፈጠር እንዴት መፍታት እንችላለን? አሁን እነዚህን ሶስት ጥያቄዎች በደንብ አድርጋችሁ ያዟቸው። ይሄንን ቪዲዮ ካየን በኋላ እነዚህን ጥያቄዎች መመለሳችሁን እርግጠኛ መሆን መቻል አለባችሁ። እንግዲህ one of the most immediate and obvious effects of global warming is the increase in temperature around the world ዓለማችን ላይ እንግዲህ እንደሚታወቀው ከፍተኛ የሆነ የሙቀት መጨመር ይስተዋላል። ይሄ የሙቀት መጨመር እንግዲህ የመጀመሪያው ኮዝ ወይም ደግሞ የመጀመሪያው ሪዝኑ ምንድነው ብለን ካየን የመጠነ ሙቀት መጨመር ነው። በነገራችን ላይ ሙቀትና መጠነ ሙቀት ይለያያሉ። እነዚህን ሜቢ ሌላ ቪዲዮ ላይ ታችሁት ሊሆን ይችላል። ስለዚህ ከጊዜ ጊዜ የመጠነ ሙቀት መጨመር እንደ ኦቨርኦል ዓለማችን ላይ ከፍተኛ የሆነ ግሎባል ዋርሚንግ እያልን የምንጠራው ኢፌክት ወይም ደግሞ የምንጠራው ነገር እንዲፈጠር አድርጎታል። እንግዲህ በዚህ ምክንያት በጣም ብዙ አይነት ችግሮች እየተፈጠሩ ይገኛሉ። እነዚህንም በደንብ አድርገን የምናይ ነው የሚሆነው። The average global temperature has increased by about 1.4 degree Fahrenheit or 0.8 degree centigrade over the past 100 years. ባለፉት 100 ዓመታት ውስጥ አጠቃላይ የሆነው የዓለማችን መጠነ ሙቀት በአቨሬጅ ወይም በአማካኝ ወደ 0.8 ዲግሪ ሴንቲግሬድ ወይም ደግሞ ወደ 1.4 ዲግሪ ፋራናይት ከፍ ብሏል። ይሄ እንግዲህ ባለፉት 100 ዓመታት ውስጥ የተካሄደ ነው። አስቡት። ይሄ ደግሞ በሚቀጥለው 100 እና 200 ዓመታት ምን ሊፈጠር እንደሚችል አስቡት። ስለዚህ በየጊዜው የምታዩት ቁጥር ትንሽ ትመስላለች። ነገር ግን ይሄ ከትውልድ ትውልድ እየተሻገረ በሚሄድ ቁጥር ይህንን ነገር ካሁኑ መላክ አልተበጀለት በስተቀር በከፍተኛ ሁኔታ እየጨመረ ሄዶ ምድራችን ለሰው ልጅና ለሌሎች ህይወት ላላቸው ነገሮች የማትመች ፕላኔት ልትሆን ትችላለች። እንግዲህ ይህንንም ጥናት ወይም ይህንን መረጃ የሰጠን አኮርዲንግ ቱ ምንድነው የሚለን NOAA ማለት ናሽናል ኦሽኒክ ኤንድ አትሞስፌሪክ አድሚኒስትሬሽን የሚባል ተቋም ነው። ስለዚህ የመጀመሪያ ፊደሎችን እነዚህን ኤንን ኦን ኤን እና ኤን ወስደን በአጭሩ እየጻፍነው ነው ማለት ነው። ኖአ ማለት እንግዲህ ይሄ እንደምታዩት ከኦሽን እና ከአትሞስፌሪክ ጋራ በተገናኘ የተለያዩ ነገሮችን እያጠና ዓለማችን ላይ ያለውንም የቴምፕሬቸር ሁኔታ በዚህ መሰረት አሳውቆናል ማለት ነው። Since record keeping began in 1895, the hottest year on record worldwide was 2016. እንግዲህ ይሄ የሙቀት መጠን ዓለማችን ላይ ያለው
የግሎባል ቴምፕሬቸር መጠን ሲጠና ወይም ሪከርድ ሲደረግ የጀመረው ከ1895 እንደ አውሮፓውያን አቆጣጠር ጀምሮ ነው እና ከዛ ጀምሮ እየተጠና ሲመጣ በየጊዜው ከፍ የማለት ነገር ያሳያል። ነገር ግን 2016 ላይ በጣም ከፍተኛ የሆነ ሙቀት ተስተውሎ ነበር ወይም ደግሞ የሙቀት መጨመር ተስተውሎ እንደነበረ ያሳያል ማለት ነው። ስለዚህ እዚህ ጋር ያሉ ዓመተ ምህረቶች እንደ አውሮፓውያን አቆጣጠር ናቸው። ስለዚህ ይህንንም መረጃ ደግሞ የሰጠን አኮርዲንግ ቱ ኖአ እና ናሳ ናቸው። ስለዚህ ሁለቱ ኖአ እና ናሳ የምንላቸው ተቋማቶች ይህንን ነገር አረጋግጠውልናል ማለት ነው። That year's Earth's surface temperature was 1.78 degree Fahrenheit or 0.99 degree centigrade higher and with the largest incremental change in temperature. እንግዲህ በመጠነ ሙቀት እንግዲህ እንደነገርኳችሁ በዓለም መጠነ ሙቀት ሌቭል በምናይበት ጊዜ እጅግ ከፍተኛ የሆነ የሙቀት መጨመር ያሳየበት ዓመት 2016 ነው። ያሳየው መጠን 1.78 ዲግሪ ፋራናይት ወይም ደግሞ 0.99 ዲግሪ ሴንቲግሬድ እንደነበረ ሬጂስተር ተደርጓል ማለት ነው። ይሄ በጣም ትልቅ የሚባል የመጠነ ሙቀት ለውጥ ነው። እዚህም ጋር እንግዲህ ይህንን ግራፍ ብታዩት በየዓመቱ ምን አይነት ለውጥ እያሳየ እንደሆነ ይነግረናል። ከታች በኩል እንደምታዩቸው ዓመተ ምህረቶቹ አሉ። ስለዚህ በየዓመተ ምህረቶቹ እንደምታዩቸው እንግዲህ ከ1860 1880 19 1920 በ20 ዓመት ልዩነት ያለውን በግራፍ እዚህ ጋር ከስራ አስቀምጦልናል። ከዛ ግን እናንተ በየመሃሉ ያለውን ቴምፕሬቸር ማየት ትችላላችሁ። ይህ እንግዲህ የሚያሳየን አኑዋል አቨሬጅ የምንለው በዚች በጥቁር ሆኖ ከዛ ዶት ዶት ያላቸው እነዚህ አኑዋል አቨሬጅ ነው። በየዓመቱ ምን ያክል እንደነበር የሚያሳየን ሲሆን በቀይ የተሰራው ደግሞ 5 year አቨሬጅ የአምስቱን ዓመት አቨሬጅ እየሰራን ስንሄድ ደግሞ ይሄ እንደምታዩት በቀይ መስመር የተሰራውን ያሳየናል። ከዛ ወደ ላይ ምን ሪፕሬዘንት ያደርጋል ካላችሁ ቴምፕሬቸር አኖማሊ ኢን ዲግሪ ሴንቲግሬድ ነው። ስለዚህ ከፍ ያለው የቴምፕሬቸር መጠን ወይም የጨመረው የመጠነ ሙቀት መጠን ምን ያክል ነው የሚለውን የሚያሳየን ሲሆን እንደምታዩት 0 ማለት ይሄ ነው። እንግዲህ የጨመረው ከ0 በላይ የጨመረው ጭማሪ ያሳየበትን ቦታ ስታያቸው እንደዚህ አይነት ነገር ለምሳሌ ከ0 በላይ 1940 ላይ ከ0 በላይ አሳይቶ ነበረ። ከዛ በኋላ ግን ካያችሁት ከ1980 ጀምሮ ሁሉ ጊዜም እንግዲህ ከ0 በላይ እየጨመረ መጥቷል። አያችሁት እዚህ ጋር። ስለዚህ በጣም እየጨመረ እንደሚመጣ አሳይቶናል። ይሄንን ግራፍ ማንበብ ትችላላችሁ ማለት ነው። ስለዚህ ዓለማችን በዚሁ ከቀጠለች አሳሳቢ ደረጃ ላይ ትደርሳለች ማለት ነው። The natural warming of the earth that results when the greenhouse gases in the atmosphere trap heat from the sun is called greenhouse effect. እዚህ ጋር ግሪንሃውስ ኢፌክት እያልን የምንጠራው ወይም የግሪን ጋዝ ኢፌክት እያልን የምንጠራው ምንድነው? እንግዲህ ፀሐይ ለምድራችን ሙቀት ትሰጣለች። ከዛ ያንን ሙቀት አምቀውና አፍነው የሚይዙት ደግሞ እነዚህ ግሪን ጋዝስ ናቸው። እነዚህ ግሪን ጋዝስ አምቀው ይዙታል ወይም ደግሞ ሙቀቱን ይይዙታል ማለት ነው። እዚህ ጋር ወደ ምድር አምቀው ይዙታል። ስለዚህ ይሄ ወደ ምድር ታምቆ መያዙ ግሪንሃውስ ኢፌክት እየተባለ ይጠራል። ከዛ ግሪንሃውስ ጋዝ የምንላቸው የጋዝ አይነቶች እንግዲህ ዋናዎቹ ካርቦን ዳይኦክሳይድ፣ ሚቴን፣ ናይትረስ ኦክሳይድ እና ፍሎሪኔትድ ጋዝስ የምንላቸው ናቸው። እነዚህ የግሪን ሃውስ ጋዝ ፋሚሊ የምንላቸው ናቸው። ስለዚህ እነዚህ የግሪን ጋዝ አምቆ መያዝ የሙቀትን ትራፕ አድርጎ ወይም ደግሞ አምቆ መያዝ ምድራችን ሙቀቷ እንዲጨምር ወይም ደግሞ ሙቀት እንድታገኝም ያደርጋል ማለት ነው። ስለዚህ ግሪን ጋዝስ አር the causes for global warming። ስለዚህ እነዚህ ግሪን ሃውስ ጋዝ እያልናቸው የምንጠራቸው ነገሮች ለዓለም የሙቀት መጨመር መንስኤዎች ይሆናሉ። ስለዚህ ምድራችን በሙቀት እንደዚህ እንድትጨነቅም የሚያደርጉ ኢፌክት አላቸው። Naturally, the greenhouse effect is important to warm the planet to its comfortable average temperature about 15 degrees centigrade and to keep life on Earth. በነገራችን ላይ በተፈጥሮ እነዚህ ግሪን ሃውስ ጋዝስ ሌላ ተጨማሪ አክቲቪቲዎች በሰዎች እንቅስቃሴ ካልመጣ በስተቀር በተፈጥሮ እንግዲህ እነዚህ ግሪን ሃውስ ጋዝ ባይኖሩ ኖሮ ምድራችን መሞቅ አትችልም ነበር። ወይም የምድር ሙቀት በቀላሉ ልክ ቀን ፀሐይ ሆኖ በጣም ከሞቀ በኋላ ማታ ሲሆን እጅግ ከፍተኛ ቅዝቃዜ ይፈጠር ነበር። ስለዚህ ወርም ሆና እንድትቆይና ኮምፎርታብል የምንለው ወይም ለኛ ተስማሚ የሆነ ሙቀት እንዲፈጠር የሚያደርጉትም እነዚህ ግሪን ሃውስ ኢፌክትስ ናቸው። ስለዚህ የግሪን ሃውስ ጋዞች ኢፌክት በጣም ጥሩ ነው፣ ለህይወታችን በጣም አስፈላጊ ነው። ነገር ግን እነዚህ ደግሞ በአግባቡ ካልተያዙና የተለያዩ አክቲቪቲዎች ዓለም ላይ በሚካሄዱበት ጊዜ ደግሞ አደገኛ ያደርጉታል ማለት ነው። ስለዚህ ጥቅማቸውንም ጉዳታቸውንም በዛው ልክ ማየት ይኖርብናል። However, mankind's activities such as burning of fossil fuels for energy is
artificially increasing up the natural greenhouse effects ስለዚህ የሰው ልጅ ነው ማለት ነው ኢንተርፌር እያደረገ ያለ ወይም ደግሞ እነዚህ ነገሮች በትክክል እንዳይሰሩ እያደረግን ያለ ነው እኛ ሰዎች በቀን ተቀን በመናደርጋቸው እንቅስቃሴዎች ለምሳሌ አሁን እንግዲህ burning of fossil fuels እንግዲህ የቅሪተ አካል ነዳጅ እያልን የምንጠራው ነገር ወይም ደግሞ ከሰል ሊሆን ይችላል እነዚህ ነገሮች በተቃጠሉ ቁጥር ከፍተኛ የሆነ ጭስ ይወጣል ማለት ነው ስለዚህ የዚህ የጭስ ኢፌክት ነው ዓለማችን ላይ ከፍተኛ የሆነ ሙቀት እንዲፈጠር የሚያደርገው ማለት ነው ስለዚህ እነዚህ የግሪን ሃውስ ኢፌክቱ እየጨመረ እንዲመጣ የግሪን ሃውስ ኢፌክቱ ደግሞ እየጨመረ መጣ ማለት ደግሞ ግሎባል ዋርሚንግ ወይም ደግሞ ዓለም አቀፍ የሆነ የሙቀት መጠኑ ከፍ እያለ እንዲመጣ የሚያደርጉት እነዚህ ነገሮችን መጠቀማችን ነው ስለዚህ the choices we make now and in the next few decades will determine how much the planet temperatures will rise እንግዲህ ልክ እንደኛ አጠቃቀም ያ ማለት በእጃችን ነው ምርጫው በእጃችን ነው ስለዚህ እኛ የምንጠቀማቸው ነገሮች ልክ የግሪን ሃውስ ጋዝ ኢፌክቱን የሚጨምሩ ነገሮችን እየሰራን ከሄድን ፕላኔታችንን የማትመች ፕላኔት እናደርጋታለን ነገር ግን ደግሞ ከዛ በተቃራኒ ደግሞ ጥሩ አይነት ነገሮችን ከሰራን በኋላ ላይ ነግራችኋለሁ እንደዚህ አይነት ጥሩ አይነት ነገሮችን ከሰራን ደግሞ ምድራችንን የምትመች ፕላኔት አድርገናት እንቀጥላለን ማለት ነው ስለዚህ ይሄ የኛ ምርጫ ነው ምድራችንን እንደነገርኳችሁ በጣም አደገኛ ማድረግ ወይም ደግሞ በጣም የምትመች አድርገን ማስቀመጥ if people keep adding greenhouse gases into the atmosphere at the current rate አሁን ባለው ሁኔታ እንግዲህ ሰዎች የግሪን ሃውስ ጋዝ ኢፌክትን ወይም ልቀትን እየጨመሩ ከመጡ ምንድነው የሚፈጠረው ማለት ነው the average temperature around the world could increase by about 4 degree Fahrenheit to 12 degree Fahrenheit አሁን ላይ ያለው የግሪን ሃውስ ጋዝ ልቀት እጅግ ከፍተኛ ከመሆኑ የተነሳ በዚሁ የሚቀጥል ከሆነ የዓለም የሙቀት መጠን ከ4 እስከ 12 ዲግሪ ፋራናይት ከፍ ሊል ይችላል ያ ማለት እንግዲህ በጣም ብዙ ስፒሺስ ወይም ደግሞ በጣም ብዙ ዓለም ላይ የሚኖሩ የተለያዩ ፍጥረታቶች ለመኖር የሚቸገሩባት ፕላኔት ትሆናለች ስለዚህ ለፕላኔታችን ሁሉ ጊዜም ቢሆን እኛ ራሳችን ማሰብ መኖር ይኖርብናል ስለዚህ if we make big changes like using more renewable resources ያ ማለት እንግዲህ ታዳሽ ኃይላትን የምንጠቀም ከሆነ instead of fossil fuel ያ ማለት እንግዲህ ከሚቃጠሉ ነዳጅ ይልቅ ታዳሽ ኃይላትን የምንጠቀም ከሆነ the increase will be less about 2 degree Fahrenheit to 5 degree Fahrenheit ስለዚህ እየጨመረ የሚሄደው ነገር ከ2 እስከ 5 ዲግሪ ፋራናይት ያክል መቀነስ እንችላለን ስለዚህ ሪኒውብል ኤነርጂን መጠቀም ወይም ታዳሽ ኃይልን መጠቀም እጅግ ከፍተኛ የሆነ ጥቅም ይኖራል ሪኒውብል ኤነርጂ ምንላቸው ለምሳሌ በሶላር በዊንድ ወይም ደግሞ በዋተር የሚሰሩ ሪሶርስን ማለት ነው ለምሳሌ ግድብ ገድበን ኃይል የምናመነጭ ከሆነ ሪኒውብል ውሃው እስካለ ድረስ ከዛ ደግሞ እንደዚሁም ደግሞ የሶላር ሲስተም እንጠቀም እንችላለን ከነፋስ ኃይል እናመነጭ እንችላለን ስለዚህ ከከሰልና ከነዳጅ ግንኙነት ያላቸው ነገሮች እየቀነስን ወደ ሪኒውብል ኤነርጂ ሪሶርስስ በተዛወርን ቁጥር ምድራችንን የተሻለ ሰርቫይቭ እንድታደርግ ህይወት የተሻለ እንዲቀጥል ማድረግ እንችላለን ማለት ነው ሌላኛው ደግሞ high temperatures mean that heat waves are likely to happen more often and last longer እንግዲህ heat wave እያልን የምንጠራው ነገር አለ ወይም ደግሞ የሙቀት ሞገድ እንለዋለን ከፍተኛ የሆነ የሙቀት ሞገድ በሚፈጠርበት ጊዜ የሚመጣ ሲሆን ከፍተኛ የሆነ ቴምፕሬቸር ወይም የመጠነ ሙቀት ለውጥ ካለ እንደዚህ አይነት heat wave እያልን የምንጠራው ነገር ቶሎ እንዲፈጠርና ከተፈጠረ ደግሞ ረጅም ጊዜ እንዲቆይ ያደርገዋል ስለዚህ heat wave is a prolonged period of excessively hot weather እንግዲህ ይሄ heat wave ወይም ደግሞ የሙቀት ሞገድ እያልን የምንጠራው ነገር ለረጅም ጊዜ ከባቢያችን ያለው የአየር ሁኔታ ሞቆ ሲቆይ የሚፈጠር ነገር ነው ስለዚህ እንደዚህ አይነት ነገር ሲፈጠር ደግሞ የተለያዩ አካባቢዎች በተለይ እንደዚህ አይነት ከፍ ያለ የአየር ጸባይ የሚያሳዩ ቦታዎች ላይ ምልክት ራሱ ይጻፍበታል እዚህ አካባቢ heat wave አለ ጥንቃቄ አድርጉ ያ ማለት ከፍተኛ የሆነ የሙቀት መጠን መጨመር እዛ አካባቢ ለረጅም ሰዓት የመከሰት አዝማሚያ ያለው የሚል ምልክቶችን ሁሉ ይለጥፋሉ ስለዚህ heat waves can be dangerous causing illness such as heat cramps and heat stroke ስለዚህ በሙቀት መድከምን እና እንደዚሁም ደግሞ የሂት ስትሮክ የምንለው ወይም ደግሞ የሙቀት ምት ልንለው እንችላለን ያ ማለት የመዝለፍለፍ አይነት ስሜት የሚፈጠር ማለት ነው or even days ወይም ደግሞ ከዛ የከፋ ሲሆን ደግሞ ለሞት ሁሉ ሊዳርግ የሚችል ነገር ይሄ heat wave እያልን የምንጠራው ነገር ማለት ነው ስለዚህ ከሙቀት ጋር የተገናኙ ነገሮች እነዚህ ነገሮች አሉ increasing air temperature also affect the oceans ስለዚህ
ከፍተኛ የሆነ እንግዲህ የሙቀት መጠን እየጨመረ መምጣት አየር ላይ በሚከሰትበት ጊዜ ሌሎች ተጓዳኝ ነገሮች ደግሞ አፌክት ያደርጋል። ለምሳሌ አሁን ኦሽንን አፌክት ያደርጋል ወይም ውቅያኖስን አፌክት ያደርጋል። ዌዘር ፓተርን ወይም ደግሞ የአየር ሁኔታን ድግግሞሽ አፌክት ያደርጋል። ከዛ ስኖ ኤንድ አይስ እንግዲህ በረዶ ነገሮች ላይ ራሱ ከፍተኛ ኢፌክት አለው። ያ ማለት እንግዲህ በረዶ ይቀልጣል። በረዶ ሲቀልጥ ደግሞ ዓለም ላይ ያለውን የሙቀት ባላንስ እያዛባው ይመጣል። ከዛ በተጨማሪ ደግሞ ፕላንትስ ላይ እጽዋቶች ላይ ለምሳሌ አሁን ሰደድ እሳት የመከሰት አደጋ ይፈጥራል። ከዛ ደግሞ አኒማልስ ወይም ደግሞ የተለያዩ እንስሳቶችም ጋራ ከፍተኛ የሆነ ኢምፓክት ይኖረዋል ማለት ነው። ስለዚህ የሚመገቡት ምግብ እንዳይኖር እንደዚሁም ደግሞ አንድ ቦታ ላይ ተረጋግተው መኖር እንዳይችሉ ያደርጋል ማለት ነው። እና የሙቀት መጨመር ብዙ ነገሮችን አፌክት የሚያደርገው አሁን ይህንን ካልኳችሁ እንግዲህ ኤክሰርሳይዝ 7.2 እንስራ። search from different sources and write a report on the following questions ነው የሚለው። ስለዚህ የተለያዩ ነገሮችን ሰርች አድርጉ። ለምሳሌ ኢንተርኔት ላይ ሊሆን ይችላል፣ መጽሐፍ ላይ ሊሆን ይችላል። ሰርች አድርጉና የሆነ ሪፖርት አዘጋጁ ነው የተባላችሁት። እኔ ዋናዎቹን እዚህ ጋር አሰራችኋለሁ። እናንተ ደግሞ ከዚህ ሰፋ አድርጋችሁ ሰርታችሁ ታቀርባላችሁ ማለት ነው። የመጀመሪያው ጥያቄ ምንድነው የሚለን what are the causes for the continuous rises in temperature on our planet earth? እንግዲህ ምድር ፕላኔታችን ላይ እየተከሰተ ያለው ከፍተኛ የሆነ የሙቀት መጨመር መንስኤዎቹ ምንድናቸው ነው እያለ ያለው። ስለዚህ ለዚህ ዋና ነገሮች የምንላቸው አንደኛው እንደነገርኳችሁ ሂውማን አክቲቪቲስ ናቸው። በቃ በዋናነት ምድር ከፍተኛ ሙቀት እንዲጨምር የሚያደርገው የኛ የሰዎች ልጆች እንቅስቃሴ ነው። such as burning fossil fuels ለምሳሌ የቅሪተ አካል ነዳጅን ማቃጠል ለተለያየ ግብአት ስንጠቀም ወይም ደግሞ አገልግሎት በምናውልበት ጊዜ ይመጣሉ። ለምሳሌ ኮል የድንጋይ ከሰል ሊሆን ይችላል፣ ኦይል ሊሆን ይችላል ወይም ዘይት ሊሆን ይችላል። and ናቹራል ጋዝ ወይም ደግሞ ከተፈጥሮ የምናገኛቸውን ጋዝ ለተለያየ ነገር ስንጠቀም በርን ስናደርጋቸው ወይም ስናቃጥላቸው ከፍተኛ የሆነ ልቀት ስለሚፈጥሩ ይሄ አንዱ ከፍተኛ የሆነ ሙቀት መጨመር የሚያስከትል ነው። ከዛ በተጨማሪ ደግሞ ዲፎረስቴሽን ነው። እንግዲህ ደንን መመንጠር ወይም ደግሞ ደንን ማጥፋት ሌላኛው ትልቅ የሆነ ዓለም ላይ ከፍተኛ ሙቀት እንዲፈጠር የሚያደርግ ነው። ከዚህም በተጨማሪ ደግሞ ኢንዱስትሪያል ፕሮሰስስ አር ዘ ፕራይመሪ ኮንትሪቢዩተርስ እና ኢንዱስትሪያል ፕሮሰስስ ብዙ የፋክተሪ ወይም ደግሞ ኢንዱስትሪ ላይ ያሉ ነገሮችን ፕሮሰስ ሲደረጉ ብዙ አይነት አካባቢያችንን ሊበክሉ የሚችሉ ነገሮች መምጣታቸው ለከፍተኛ የሆነ የሙቀት መጨመር እንደ መንስኤ ይሆናሉ። እነዚህን ዋና ፖይንቶች መያዝ ትችላላችሁ። ሁለተኛው ጥያቄ how do you think can this problem be solved to improve the lives of future generation? እንግዲህ እነዚህን አይነት ችግሮች እንዴት አድርገን መቅረፍ እንችላለን? ከዛ ቀጣይ የሚመጣው ትውልድ እንግዲህ በጥሩ ሁኔታ መኖር እንዲችል ምን አይነት መፍትሄዎችን ፕሮፖዝ ታደርጋላችሁ ነው የሚለው። አሁን እንግዲህ ለዚህ አንደኛው ሊሆን የሚችለው transition from fossil fuel to renewable energy source። እንግዲህ ፎሲል ፊውልን ከመጠቀም ወይም ደግሞ የቅሪተ አካል ነዳጅን ከመጠቀም ይልቅ renewable energy ወይም ደግሞ ታዳሽ ኃይልን መጠቀም፣ ለምሳሌ እንደ ዊንድ ከንፋስ ኃይል ማመንጨት፣ ሶላር ኢነርጂን መጠቀም፣ እንደዚህም ደግሞ ሃይድሮ ኤሌክትሪክ ፓወር መጠቀም፣ እነዚህ አይነት ነገሮችን መጠቀም ከቻለን ዓለማችንን የተሻለ ማድረግ እንችላለን። ሁለተኛው ደግሞ ሪፎረስቴሽን ያ ማለት ደን መትከል and forest conservations ያ ማለት ያለንን ደን ደግሞ መንከባከብ። አሁን እንግዲህ ሌላ ተጨማሪ መትከል ያለንን ደግሞ መከላከል። ለምንድነው እንደዛ የምናደርገው? for absorbing carbon monoxide and offsetting emissions። እንደሚታወቀው ደግሞ እጽዋቶች ካርቦን ሞኖክሳይድን ወደ ራሳቸው ስለሚስቡ ካርቦን ሞኖክሳይድ ደግሞ አንዱ ሙቀት እንዲጨምር የሚያደርግ የጋዝ አይነት ስለሆነ ስለዚህ እነሱ ይጠቀሙትና ድጋሚ ወደ ኦክሲጅን ቀይረው ስለሚያወጡልን ስለዚህ ደኖች ካሉ በቀላሉ ዓለማችንን የተሻለች ማድረግ እንችላለን። ከዛ በተጨማሪ ደግሞ improving energy efficiency እንግዲህ ኢነርጂ ኤፊሺየንሲያችን ወይም ደግሞ የተለያዩ ጉልበት የመጠቀም አቅማችንን እየጨመርን መሄድ አለብን። reducing wastes ስለዚህ አላስፈላጊ የሆኑ ዌስትን መቀነስ መቻል ይኖርብናል። and promoting sustainable agricultural practice ስለዚህ agricultural practiceአችን ወይም ደግሞ የግብርና እንቅስቃሴያችን ሁሉ የተረጋጋ እንዲሆን ጥሩ አይነት ነገሮችን በማዘጋጀትና በመስራት አካባቢያችን ወይም ዓለማችንን የተሻለች አድርገን ለቀጣዩ ትውልድ ማስተላለፍ እንችላለን ብለን እነዚህ ማዘጋጀት እንችላለን። ሶስተኛው ጥያቄ የሚለን what is the greenhouse effect? greenhouse effect እያልን የምንጠራው ምንድነው ነው የሚለን። ይሄንንም ያው መጀመሪያም ስለነገርኳችሁ the greenhouse effect refers to the process by which greenhouse gas like carbon dioxide, methane and then water vapor trap heat in the earth's atmosphere። እንግዲህ
ግሪን ሃውስ ኢፌክት እያልን የምንጠራቸው የተለያዩ ግሪን ጋዝስ ለምሳሌ እንደ ካርቦን ዳይኦክሳይድ ይሆናል፣ እንደ ሚቴን አይነት ወይም ዋተር ቬፐር፣ እነዚህ በሙሉ የሙቀትን ምድር ላይ አፍኖ ወይም አምቆ ማስቀረት ግሪን ሃውስ ኢፌክት እያልን እንጠራዋለን ማለት ነው። ስለዚህ የሚያገኙትን ሙቀት ሰብስበው ምድር ላይ እንዲቆይ ያደርጉታል ማለት ነው። ስለዚህ ይህንን የግሪን ሃውስ ጋዝ ኢፌክት እያልን እንደምንጠራው ከዚህም በፊት አይተናል። አራተኛ ጥያቄ the community in different regions of Ethiopia has indigenous knowledge practice for caring natural resource like forest። እንግዲህ ኢትዮጵያ ውስጥ ከተለያዩ ከቦታ ቦታ ካየን እንግዲህ ሀገር በቀል የሆኑ የተለያዩ ቴክኒኮች ወይም ደግሞ የተለያዩ አሰራሮች አሉን ምን ለማድረግ ጫካን ወይም ደግሞ ዛፎችን ጠብቆ ለማቆየትና have you observed this in your community እንግዲህ እናንተ አካባቢ ላይ አይታችኋል ወይ? and then how does this practice reduce global warming ነው የሚለን። ስለዚህ ይሄ ደግሞ ግሎባል ዋርሚንግን እንዴት ይቀንሳል ነው የሚላችሁ። ስለዚህ ዋናው ነገር ነግራችኋለሁ፣ ሌሎች ተጨማሪዎች ደግሞ እናንተ ተጨምሩበታላችሁ ማለት ነው። አሁን በብዛት ካያችሁ እንግዲህ በብዛት ህዝቡ እየወጣ ደን እንዲተክል አንዳንድ ጊዜ ሲደረግ ልታዩት ይችላላችሁ፣ በተለይ ክረምትን እየተጠበቀና ይህንን ላርጅ ስኬል ሪፎረስቴሽን ፕሮጀክትስ እንላቸዋለን። እንግዲህ ላርጅ ስኬል ያልንበት ምክንያት ምንድነው? በጣም በከፍተኛ የሰው ኃይል በጣም ብዙ የሆነ ደን እንዲተከል ይወጣል ማለት ልክ እንደ ፕሮጀክት ተነድፎ እንደዚህ አይነት ነገሮችን ሲያንቀሳቀሱ እናያለን በተለያዩ ሚዲያዎች ሁሉ ሳይቀር። አሁን የችግኝ ተከላ መርሃ ግብር አለ ምናምን ተብሎ ይወጣና ይተከላል። አንዱ ይሄ ፕራክቲስ ነው፣ ጥሩ ፕራክቲስ ነው። ነገር ግን ይህንን ነገር ካያችሁ ብዙ ሰው ከልቡ ሲሰራው አታዩ። ከልባችን ስለማንሰራውና በትክክል ስለማንሰራው ከተከልናቸው ውስጥ የሚጸድቁት የዛፍ መጠን በጣም ትንሽ ነው የሚሆነው። ይህንን እናንተ በትክክል አስባችሁ ለቀጣይ ትውልድ አስባችሁ በስርዓት ዛፎቹ መትከል ብቻም ሳይሆን ከተተከሉ በኋላ ጥሩ እንክብካቤ እንዲኖራቸው ማድረግ ይኖርባቸዋል። ይሄ ለምን ይጠቅመናል? ቅድም እንዳልኳችሁ ነው። እንግዲህ ዛፎች ካሉ የካርቦን ዳይኦክሳይድ ልቀትን የተለያዩ ከፍተኛ የሆነ የግሪን ሃውስ ጋዝ ኢፌክት በሚመጡበት ሰዓት በቀላሉ ስለሚቀንሱልን ግሎባል ዋርሚንግ የምንለው ወይም ደግሞ የዓለም የሙቀት መጨመር እየቀነሰ እንዲመጣ የራሳቸውን አስተዋጽኦ ያደርጋሉ። ከዚህም በተጨማሪ በጣም ብዙ ጥቅሞች ነው ያላቸውና ይህንን ታሳቢ አድርጋችሁ መስራት ይኖርባችኋልና ሪፖርታችሁንም ስታዘጋጁ ይህንን ጥያቄ ከተጠየቃችሁ ሪፖርቱን ስታዘጋጁ አሁን የነገርኳችሁ ነገሮች ሰብሰብ አድርጋችሁ ታሳቢ ማድረግ ይኖርባችኋል። ከዚህ በተጨማሪ ደግሞ ሌሎችንም ሰርች ማድረግ ይኖርባችኋል ማለት ነው። አሁን ወደ አክቲቪቲ 7.5 እንሄዳለን። discuss the major effects that higher temperature have on people and the environment with respect to እንግዲህ ከፍተኛ የሆነ የሙቀት መጠን አካባቢያችንና ሰዎች ወይም ደግሞ የተለያየ ህዝብ ላይ ሊፈጥረው የሚችለው ተጽዕኖ እንድናብራራ ነው። ከምን ፖይንት ኦፍ ቪው ነው የምናብራራው? አንደኛ አግሪካልቸር ላይ ወይም ደግሞ ግብርና ላይ ምን አይነት ኢፌክት አለው፣ ሁለተኛ ዋተር ሰፕላይ ወይም ደግሞ የውሃ አቅርቦት ላይ ምን አይነት ችግር ይፈጥራል፣ ሶስተኛ ደግሞ ኤነርጂ ወይም ጉልበት ላይ ምን አይነት ተጽዕኖ ይፈጥራል፣ ሄልዝ ወይም ጤና ላይ፣ ፎሬስት ወይም ደግሞ ዛፍ ወይም ጫካ ላይ፣ ከዛ ስድስተኛው ደግሞ ፕላንትስ አኒማልስ ኤንድ ኢኮሲስተም እንግዲህ እንዳጠቃላይ ዛፎች ላይ እንስሳቶች ላይ እና ኢኮሲስተም ወይም ደግሞ ስነ ምህዳር ላይ ምን አይነት ተጽዕኖ ይፈጥራል የሚለውን ስሩ ነው የሚለው። ስለዚህንን በግሩፕ ሆናችሁ ዲስከስ አድርጋችሁ መስራት ትችላላችሁ። እኔ የተወሰኑትን እዚህ ጋር ነግራችኋለሁ። የመጀመሪያው እንግዲህ አግሪካልቸር ላይ ወይም ደግሞ ግብርና ላይ የመጀመሪያው ደግሞ ክሮፕ ይልድስ ይሆናል። እንግዲህ ክሮፕ ይልድስ ያ ማለት የተለያዩ አዝዕርቶች የፍሬያማነት መጠናቸው እየቀነሰ ይመጣል። ስለዚህ ሃየር ቴምፕሬቸር ካን ሪዲዩስ ክሮፕ ይልድስ። ስለዚህ የተለያዩ አዝዕርቶች የምርታማነታቸውን መጠን እየቀነሱ እንዲመጡ ያደርጋቸዋል። ምክንያቱም ድርቅ በተከሰተ ቁጥር ሰምታችሁ ከሆነ የዝናብ እጥረት ከተከሰተ ወይም ደግሞ ከፍተኛ ሙቀት በተከሰተ ቁጥር ጥሩ ፍሬ እንዳናገኝ ያደርገናል። ያ ደግሞ እንግዲህ ያው ለከፍተኛ ረሃብም ያጋልጣል ማለት ነው። ሌላኛው ደግሞ ፔስትስ ኤንድ ዲዚዝስ ነው። እንግዲህ የተለያዩ ነፍሳትን ያ ማለት አዝዕርትን የሚበሉ የተለያዩ ነፍሳትና የተለያዩ በሽታዎች እንዲከሰት ያደርጋል። ስለዚህ ዋርመር ኮንዲሽን ካን ፌቨር the proliferations of pests and plant diseases ያ ማለት እንግዲህ ሙቀት በሆነ ቁጥር የተለያዩ ፔስትስ ወይም ደግሞ ተባይና እንደዚሁም ደግሞ ፕላንት ዲዚዝ ወይም ደግሞ የእጽዋት በሽታዎች እንዲስፋፉና እንዲፈጠሩ ወይም እንዲፈለፈሉ ያግዛል። ስለዚህ ደግሞ አግሪካልቸር ወይም ግብርና ላይ ከፍተኛ የሆነ ተጽዕኖ ያመጣል። ሌላኛው ዋተር ሰፕላይ ላይ ዋተር ሰፕላይ ላይ እንግዲህ reduce water availability የመጀመሪያው ኢፌክት፣ ምክንያቱም ሙቀት በመጨመረ ቁጥር የውሃ የትነት መጠን ይጨምራል። ስለዚህ the increased evaporation rate reducing water availability ስለዚህ evaporation rate ወይም የውሃ ትነት መጠን ስለሚመጣ አካባቢያችን ላይ የነበረው ውሃ እየተነነ እንዲያልቅ ያደርጋል ማለት ነው።
ከዛ በተጨማሪ ደግሞ ዋተር ኳሊቲ ላይም ትልቅ ኢፌክት አለው። ስለዚህ ጥራት ያለው ውሃ እንዳናገኝ ያደርጋል። increase the concentrations of pollutants and promoting algal blooms። ያ ማለት እንግዲህ የሙቀት መጠን መጨመር ውሃውን የሚበክሉ ነገሮችን መብዛትና እንደዚሁም ደግሞ ውሃው የተለያየ የአልጌ ወይም ደግሞ ካያችሁት እንደ ግሽበት እያልን እንደምንጠራው ውሃው አረንጓዴ የሚሰራበት አካባቢን ይፈጥራል ማለት ነው። ያ ማለት ደግሞ ውሃውን የመበከል ወይም ደግሞ የውሃውን ጥራት የመቀነስ አዝማሚያ የሚያሳዩ ነገሮች ናቸውና ስለዚህ ይሄ ከፍተኛ የሆነ ኢፌክት ይኖረዋል። ከዛ ሶስተኛው ደግሞ ኤነርጂ ላይ increased energy demand። የመጀመሪያው እንግዲህ የጉልበት ፍላጎታችን እየጨመረ እንዲመጣ ያደርጋል። they lead to increase the demand for cooling። ምክንያቱም ሙቀት በጨመረ ቁጥር ያንን ሙቀት ለማቀዝቀዝ የተለያዩ መሳሪያዎችን መግዛት ይኖርብናል። ያ ደግሞ የኤሌክትሪክ ሲቲና ራሱን ማሽኑን ራሱ ለመግዛት ተጨማሪ ወጪ ያስወጣናል ማለት ነው። ከዛ በተጨማሪ ደግሞ ኤነርጂ ኢንፍራስትራክቸር ነው። they can damage infrastructures like power lines and pipelines leading to higher maintenance cost። እንግዲህ ሙቀት እየጨመረ በመጣ ቁጥር የኃይል አስተላላፊ መስመሮችን ጉዳት ያደርሳል። ስለዚህ ያንን የኃይል አስተላላፊ ደግሞ ጉዳት ሲደርስበት እሱን ለመጠገንና ለማስተካከል ደግሞ ተጨማሪ ወጪ ያስወጣናል ማለት ነውና የሙቀት መጨመር እጅግ ከፍተኛ የሆነ ኢምፓክት እንደሚኖረው ማሳያ ነው። ከዛ በተጨማሪ ደግሞ ሄልዝ ላይ ወይም ጤና ጋር ደግሞ እነዚህን መመለስ እንችላለን። አንደኛው ሂት ሪሌትድ ኢልነስ ይመጣል። እንግዲህ ከሙቀት ጋር በተገናኘ የሚከሰቱ የጤና እክሎች ያጋጥማሉ። prolonged exposure to them can lead to heat exhaustion and heat stroke። እንደሚታወቀው እንግዲህ በሙቀት ምክንያት የሚመጣ ድክመት ወይም መዛልና እንደዚሁም ደግሞ መዝለፍለፍ ወይም ደግሞ ራስን ማሳት ሁሉ የሚያደርስ ኢፌክት እንዳለው አይተናል። ከዛ በተጨማሪ ደግሞ ሜንታል ሄልዝ ነው። ሙቀት በጨመረ ቁጥር እንግዲህ they can contribute to mental health issues such as anxiety and depression። እንግዲህ የተለያየ ጭንቀትና ድብርት ውስጥ እንድንገባ ያደርጋል። የሙቀት መጨመር በነገራችን ላይ ብዙ የሆኑ እንደዚህ አይነት ከአእምሮ ጋር በተገናኘ ለበሽታ ኮዝ ሊሆኑ ይችላሉ ማለት ነውና እነዚህ ነገሮችን መጥቀስ ትችላላችሁ። ከዛ ደግሞ ከፎሬስት ጋር በተገናኘ increased wildfires። እንግዲህ እንደምታወቀው የሰደድ እሳት ሲባል ሰምታችሁ የምታውቁ ከሆነ የሰደድ እሳት በየጊዜው እንዲነሳና ጫካዎች እንዲወድሙ ሊያደርግ ይችላል ማለት ነው። ስለዚህ create an environmental conducive to more frequent and severe wildfires። ስለዚህ በጣም ተደጋጋሚ የሆነ የሰደድ እሳት እንዲፈጠር ያደርጋል ነው። ከዛ በተጨማሪ ደግሞ ካርበን ስቶሬጅ ይጨምራል። Forests acts as carbon sinks but increasing tree mortality reduce their ability። አሁን ይሄ በጣም ማስገራሚ ነገር ነው። አሁን ዛፎች እንግዲህ ካርበን ዳይኦክሳይድን የሚሰበስቡ ናቸው ወደ ራሳቸው። ነገር ግን እነዚህ ዛፎችና ጫካዎች በተለያየ ሁኔታ እየተመነጠሩ የሚያልቁ ከሆነ ያ ማለት ሙቀቱ ሲጨምር እንደነገርኳችሁ በሰደድ እሳት በተለያየ ሁኔታ ሲያልቁ ግን ካርበን ዳይኦክሳይድን ወደ ራሳቸው ስለማይስቡ የካርበን ዳይኦክሳይድ መብዛትና ያ ደግሞ ከፍተኛ ሙቀት እንዲፈጠር እና ለህይወታችን ብዙ አስፈላጊ እንዳይሆንና እንዳይመቸን ያደርጋል ብለን መመለስ እንችላለን። የመጨረሻው እንግዲህ ፕላንትስ አኒማልስ ኤንድ ኢኮሲስተም ላይ ደግሞ ብናይ የመጀመሪያው እንግዲህ ሃቢታንት ሎስ ነው የሚፈጠረው። ከሃቢታንት ሎስ የምንለው ምቹጌ ወይም ደግሞ የተለያዩ ዝርያዎች የሚጠቀሙባቸው መኖሪያ ሁኔታ ማለት ነው። ስለዚህ high temperature can lead to habitat loss for many species particularly in wetland and tundra። አሁን እንግዲህ ዌትላንድ እና ተንድራ የምንለው ጭቃማ የሆነና እርጥበታማ ቦታ ላይ የሚኖሩ የተለያዩ ፍጥረቶች አሉ በነገራችን ላይ። ስለዚህ ያ ነገር ሙቀቱ እየጨመረ ሲመጣ ጭቃውም እየደረቀ ሲመጣ እርጥበቶቹም እርጥበታቸውን እያጡ ሲመጡ እዛ አካባቢ ይኖሩ የነበሩ ስፒሺስ ወይም እዛ አካባቢ ይኖሩ የነበሩ የተለያዩ አካላት ምን ይሆናሉ ማለት ነው ከዛ ምድር እየጠፉ ይመጣል። ስለዚህ ይሄ ደግሞ ከፍተኛ የሆነ ኢፌክት ነው የሚኖረው ማለት ነው። ከዛ በተጨማሪ ደግሞ ስፒሺስ ኤክስቲንክሽን ይህም ደግሞ እንግዲህ የዝርያ መጥፋት ልንለው እንችላለን። የዝርያ መጥፋት ደግሞ በተለይ ምንድነው species that are unable to adapt to rapid temperature change ያ ማለት ከፍተኛ የሆነ የሙቀት ለውጥ ሲመጣ አዳፕት ማድረግ የማይችሉ የተለያዩ ዝርያዎች አሉ። በዛ ጊዜ ምን ሊሆኑ ይችላሉ ማለት ነው ከምድረ ገጽ ይጠፋሉ። or migrate to suitable habitat faces increasing the risk of extinction ወይም ደግሞ ወደ ሌላ ቦታ እንኳን ፍልሰት በሚያደርጉበት ጊዜ የማያውቁት አካባቢና ለተለያዩ አደጋዎች ተጋላጭ ስለሚሆኑ ዝርያቸው የመጥፋት አደጋው በጣም እየጨመረ ይመጣል ማለት ነው። አንደኛ የመጀመሪያው እንግዲህ አይተናል መኖሪያ ቦታቸው ሊጠፋ ይችላል። ሁለተኛ ደግሞ እነሱ ራሳቸው ሊጠፉ ይችላሉ ማለት ነው። እነዚህ ነገሮች እንግዲህ እንዳጠቃላይ ኢኮሲስተም ወይም ደግሞ ስርዓተ ምህዳሩ ላይ በጣም ከፍተኛ የሆነ ተጽዕኖ ይፈጥራል ማለት ነው። ስለዚህ the disruptions of this ecosystem due to higher temperature can have effect on human well-being። አሁን የመጀመሪያው እንግዲህ የነዚህ ኢኮሲስተም ወይም የስርዓተ ምህዳር
መረበሽ ወይም ደግሞ መበጥበጥ ትችላላችሁ ወይም ደግሞ ጥሩ አለመሆን የሰው ልጆች ላይና እንደዚሁም ደግሞ አካባቢያችን ላይ ከፍተኛ የሆነ ተጽዕኖ ይፈጠራል ማለት ነው። ስለዚህ ሙቀት በጣም ከፍተኛ የሆነ ተጽዕኖ እንደሚፈጥር በዚህ መልኩ መረዳት እንችላለን። ለዛሬ እንግዲህ ያዘጋጀሁላችሁ ቪዲዮ ይህንን ይመስላል። ቪዲዮ ከተመቻችሁ ሁልጊዜም ቢሆን ላይክ እና ሼር ማድረጋችሁን እንዳትረሱ። ሳቋማን በቴሌግራም በዩቲዩብ እና በዌብሳይት ጆይን በማድረግ የምንለቃቸውን አዳዲስ ቪዲዮዎች ከኛ ጋር ማግኘት ትችላላችሁ። እንደዚሁም ጥያቄዎች ሲኖሯችሁ ጠይቁን። እኛ ሁልጊዜም ቢሆን እናንተን ለማገዝና ለመርዳት ዝግጁ ነን። በሌላ ቪዲዮ እስከማገኛችሁ ድረስ ሰላም ቆዩኝ።